እግዚአብሔር ይመስገን። እንዴት ነህ? አለን እግዚአብሔር ይመስገን። ዳንኤል ዘሰርቫንት አገልጋዩ ማለት ነው አይደል እንዴ? የስ ኦፍ ኮርስ። ለምንድን ነው አገልጋዩ ብለህ የዋሸኸው? ምክንያቱም እዛ ያለህበት ሀገር ሳጣራ ሐዋርያ ነኝ ብሎ በሐዋርያነት ነው የሚያገለግለው መረጃ ደርሶኛል። ለምን ዋሸህ? ውሸት እኮ የሰይጣን ነው። እና ለምን አገልጋይ ነኝ እኔ ነብይም አይደለሁም አገልጋይ ነኝ ለምን አልክ? ለምንድን ነው የዋሸኸው? አንተ ሐዋርያ አይደለም ባለህበት አካባቢ? ኧረ ፓስተር ነኝ። ፓስተር ነኝ። ያ ኢቭን አንተ የራስህን ስልክ ራሱ አፖስትል ዳንኤል ብለህ አይደል እንደ ሴቭ ያደረከው? እሱ ከዚህ በፊት ባለው የፌስቡክ ገጽ ላይ እንጂ በቲክታክ እና ቴሌግራም ገጾችን ቼክ ማድረግ ትችላለህ። ዩቱብ ነበረኝ እንጂ አይ ያኔ አፖስትል ዳንኤል ብዬ ፌስቡክ ብቻ ነው እንትን ያልኩት። አሁን ፓስተር ነኝ እና ጂንካ አጥቢያ ላይ ነው የሚያገለግለው። እኮ ዋሽተሃል ወይ ወይስ በስህተት የተፈጠረ ነገር ነው? አፖስትል ነበርክ ከዛ ቀይረህ ነው? አይደለም የፌስቡክ ገጽ ስከፍት አፖስትል ከዋሸኸኝ ችግር ውስጥ ነው የምንገባው። እኔ እናንተ በቀጥታ ተናገር። አሁን እድል እየሰጠው ነው። ምክንያቱም ከዚህ በፊት እኔ ጋር ብዙ መተህ አውርተናል። አገልጋይ ነኝ ትላለህ፣ ከዛ ደግሞ አሁን ፓስተር ነኝ አልክ። ፌስቡክ እና ስልኮች ደግሞ አፖስትል ይላሉ። ኢሞ ላይ ደግሞ ፕሮፌት ነህ አንተ። በጌታ በኢየሱስ ስም ኧረ እንደዛ አይባልም። አሁን ቼክ አድርግ። ይኸውና ሌላ ስልክ አለ አይደል? ቼክ አድርግና አውራ። እንደዚህ እያሳየ እንደዛ አይባልም። አንተ ታላቅ ሰው እኮ ነህ እኮ። ምንድነው ተናገር እንዴ አልኩህ እኮ በፌስቡክ ላይ የነበረው አፖስትል ዳንኤል ይላል። አናት አፖስትል እኔ አሁን ፓስተር ነኝ ያልኩኝ ነው። ፕሮፌት የሚል ታይትል የለኝም። ፓስተር የሚል ታይትል ነው ያለኝ። ኦርዲኔሽን ነው ያለኝ። የሚያገለግለው ጂንካ ላይ ነው። ኦኬ። ከዚህ ውጭ ዳንኤል ፕሮፌት ነኝ ብለው አፖስትል ነኝ ብለው ተናግሯል የሚል ነገር ካለ ጀስት ዩ ካን ቴል ሚ። ከዚህ ውጭ ግን በአንድ በፓስተር ጸጋ ላይ እነዚህ ሌሎች ጸጋዎች ሊሰሩ ይችላሉ አምናለሁ። መጋቢ ለምንድን ነው ፌስቡክ ላይ አፖስትል ብለህ ቴሌግራም ላይ ፓስተር ብለህ ቲክቶክ ላይ አገልጋይ ብለህ የመጣው? ነበር በሶስት ማንነት ለምን ተገለጥክ? ፌስቡክ ላይ ምን አልኩኝ? አፖስትል ብለህ እሱ በስህተት ነው አልኩኝ እኮ። እሱ በስህተት ነው ፌስቡኩ ላይ ግን የትም ቢሆን እኔ ጀስት አሁን ዳንኤል ዘሰርቫንት መጋቢዎች ምንድን ናቸው? አገልጋዮች ናቸው እኮ አይደለም እንዴ? አንተ መጋቢ ነህ። አንተ መጋቢ ከሆንክ አገልጋይ አይደለህም? ክራይስት እኮ አገልጋይ ነበር። ኦኬ እኮ አፖስትልም አገልጋይ ነው። በአምስቱም ኦፊስ የሚያገለግሉ አገልጋዮች ናቸው። ዊ አር ዘ ሰርቫንት ኦፍ ጋድ። እስቲ ይኸው እዚህ ጋር የመድኃኒት ነው። ሲሶ ሰምተዋል? ሲስ ወይ ሰማኸው? ደህና አደራችሁ? ምን ደህና አድረን እናድራለን። ይኸው በጠዋቱ ምን እንደገጠመን ይኸው እኮ አታይም? አምስቱንም ኦፊስ እኮ ቢይዝ እኮ ችግር የለውም እኮ ማኔጅ ማድረግ ከቻለ። ጭራሽ እኔ ሶስቱን ለምን ያስክላለሁ? ጭራሽ ሁለት ጨምር እያልከው ነው እንዴ? ሶፊ አምስቱንም ያዙ አሉ አይደል? አምስቱንም ኦፊሶች ያዙ። አሁን ሲሶዬ አሁን ፓስተር ሶፊ የተሳሳተ መረጃ ነው ያለው። ኦኬ አንደኛው በጣም ልታደንቀው እኮ ይገባል እኮ። ከአፖስትል ወደ ፓስተር ኮረደ ራሱ እኮ በጣም ሊደነቅ ነው የሚገባው። መውረድና መውጣት የምለውን እዚህ ጋር አታውራ ሲስ። እንደዛ አይደለም ያወራው ያለሁት። ከዚህ በፊት አገልግሎት ውስጥ ጆይን ከማድረጌ በፊት የፌስቡክ ገጽ አፖስትል ዳንኤል ይል ነበረ። ኦኬ ያ በስህተት የተፈጠረ ነው። ኤዲት መደረግ ይችላል፣ ምንም ችግር የለውም። አሁን ደግሞ አገልጋይ
መጋቢ የሚል ሁለት ታይትል አይደለም ያለኝ። ያምኗል የፌስቡክ መስጠት ነው ብሏል እኮ ሶፊ እኮ ነገርኩት እኮ በቅንነት ተረዳ። እኔ በስህተት ነው የሚለውን አልሰማውም እኮ ይኸውልህ እሱ ዘ ፕሪቪየስ ፕሮፋይሌ ነው የፌስቡክ ፕሮፋይሌ ነው። እሱ ደግሞ አገልግሎት ውስጥ ጆይን ከማድረግ በፊት የነበረኝ ነው። ኦኬ እንጂ አሁን ኦልሞስት ፌስቡክ አክቲቭ ሆኖ እየተጠቀምኩ አይደለም። እኔ አሁን በምን አይነት ኦፊስ ነው የምታገለግለው ካልክ ኦርደንድ የሆነ ፓስተር ተልኮ በዚህ ከተማ ላይ የሚያገለግል ንጹህ የእግዚአብሔር ባሪያ ሃሌሉያ፣ በጣም ንጹህ በምንም ልታቆሽው ምንም። ዳድ እንዴት ነህ? ሰላም ቁንድዱ እንዴት ነህ? እኔ ጥያቄ ነበረኝ ለዳኒ ፌስቡክ ላይ ያውቀዋለሁና አፖስትል ነው የሚለው ልክ ነህ፣ ግን ምንድነው አፖስትል ብትሆንስ ምን ችግር አለው? ዳኒ ለምንድን ነው የወረድከው ወደ ፓስተር? ቁንድዶ በስሜ ልጥራይ? አንተ ቁንድዶ አይደለህም። ስሜን ንገረኝና በክብር ላውራይ። እኔ ወንድም ኤርሚያስ ነው ስሜ። ችግር የለውም። ቁንድዶ እኮ ታሪካዊ ነው። ኤርሚዬ ምንድን ነው ያ እንትኑ ባይዘው የፌስቡክ ፕሮፋይል እየገባችሁ መቼ ነው የተከፈተው የምለውን ዲቴሉን እዛ ጋር ስለሚያሳይ ችግር የለው። እኔ መጋቢ ሆኜ አሁን ባለውበት ከተማ ያለውት በዚህ በ2017 ጥቅምት ላይ ነው። በ2017 ጥቅምት ላይ ነው። 2017 መስከረም አዲስ አበባ ነበርኩኝ። እዛ እያገለገልኩ እያስተማርኩም ነበርኩ። አይ ዋዝ አ ቲቸር እና የአፖስትል የመሆን ጉዳይ እኮ አይደለም። ዘ ግሬት ፕሪቪሌጅ ባይ ዘ ወይ ምንም ችግር የለውም። አፖስትል መሆን እኮ እንደምን ማለት ነው? ምንም ችግር የለውም። ግን ችግሩ ምንድነው? የታይትል ለውጦች የሚመጡ ከሆነ ይሄውና አገልጋይ አትርሳኝ የሚለው ጀስት ቴስቲሞኒ እየሰጠ ነው። ኮሜንቶችን ማንበብ ከቻልክ ማለት ነው። እና የታይትል ችግር አይደለም ያለኝ። ታይትሉ አንተ ማነው መጀመሪያ ማነው ሐዋርያ ያለ? ሐዋርያ ያለኝ የቲክቶክ ስሜን ማነው? የፌስቡክ ገጽ ነው። ትላንትና አንተ ምን አይነት ዳኒ ከኔ ጋር በእንዲህ አይነት ነገር አትከራከር። አፖስትል ማለት የፌስቡክ ማድመቂያ ነው እንዴ? አፖስትል የሚለው ስም ማንም አላለኝም። ስማኝ፣ ማንም አላለኝም። ማንም አላለኝም። የት ተጻፍከው አፖስትል ብለህ እኮ ልንገሪ ፓስተር ሶፊ ልንገር አባኩ ከዚህ በፊት ብዙ መንገዶችን ሄጃለሁ። የእግዚአብሔር የኪንግደም አገልጋይ ነው። ፓሽኔ ነው። አጭርና ግልጽ ነው እኮ። ፌስቡክ ላይ አፖስትል ነህ፣ ቲክታክ ላይ መጥተህ ዳንኤል ዘሰርቫንትን አገልጋይ ሆነህ፣ ቴሌግራም ላይ ፓስተር ነህ። ለምንድን ነው በሶስት የተለያየ ማንነት የመጣው ነው ጥያቄ። አሁን ሶስት ማንነት የሚለውን ተዋልኩኝ። ይሄ አፖስትል የሚለው ፕሪቪየስ የነበረው ነው ብያለሁ። ይኸው ሌሎችም እየሰሙ ነው። ሁለተኛ ደግሞ ዳንኤል ዘሰርቫንት የሚለው የቲክታክ አካውንት ነው። መጋቢ ነኝ። መጋቢ ደግሞ አገልጋይ ነው እንጂ አገልጋይ ነኝ። አገልጋይ ማለት ደግሞ ሶፊ ስላሴ ሶስቱም አንድም አይደሉ እንዴ? ምን ችግር አለው? በቃ ሊወጣ ነው። ሶፊ በክብር እየወደድኩ እያከበርኩ ሊወጣ ነው። እኔ ዳኒ ቆይ እንጂ አይደለም። ሶፊ አዶና በሚያያት ጆክ እኔ ለመቀለድ ጊዜ ቁንድዱ ሪስፔክት አድርገው ነው። አንተ ቁንድዱ አስወጣለሁ። ሪስፔክት አድርገህ ካላወራው እንደዚህ አድርገው እቀውራለሁ። እሺ ቆይ እኔ ምን አረኩ? ምንም አላረኩም እኮ አውራው ነው ያልኩት። ሶፊ ግራ ተጋብቷል። ዳኒ በደንብ አስረዳው። እኔ ከእንትና ጋር ከሲሶ ጋር ተማማለሁ። መምራት ከቻለ አምስቱ ላይ ገባውና አየው አፖስትል ዳንኤል ይላል። ቴሌግራም ላይ ገባውና አየው ፓስተር ዳንኤል ይላል። ቲክታክ ላይ ስመጣ ዳንኤል ዘሰርቫንት ይላል። ኢሞ ላይ ሲሄድ ደግሞ ፕሮፌት ዳንኤል ይላል። የቱኛው ነው አንተ? የቱ ነው አንተ? እውነት ኢሞ ላይ እንደዛ አይልም። ጌታን አንተ ምን ሆነ ያለ እንዴ? ኦኬ እሺ በቃ አንድ ነገር ልንገርህ። ኢሞ ላይ በነብይነት ያገለገልካቸው ሰዎች የሉም? አሁን ይኸውልህ ሶሻል ሚዲያ ላይ ነው የምታወራው። እሺ በቃ ቆይተኝ። ቆይ አሳይ እኔ ነው
አይደለም መረጃዬን ነው አይደለም። ቆይ መረጃዬን ነው ሶፊ አንተ ዳን በመረጃ ነው የሚያወራው። እኔን ሆ ትላለህ እንዴ? መረጃዬን ነው አንተን አይደለም። አንተማ የተከበርክ በእግዚአብሔር አምሳል የተፈጠርክ ሰው ነህ። ታዲያ ምንድን ነው የምትለው? እኔን ሆ ስትል እኮ ሌላ ነገር ውስጥ ልንገባ ነበረ። መረጃ ነው አምጣ። በጣም ፒውር የሆንኩ የጌታ ባሪያ ነኝ። አገልጋይ ሶስት ደርሰህ ፒውር ትላለህ እንዴ? ለነገሩ ሶስቱን ታይትል ይዘህ እንዴት ፒውር አትሆን? እኛ አንዱ እኮ ነው የቆሰስነው እኮ። አንተ እኮ እንዴት ፒውር አትሆን? እንዴት አትሆን? እንዴ አሁን የአሁኑን ያስረዳኸውን ነገር አሁን ይኸው ቴክስት እየደረሰኝ ነው። አማርኛ የማይሰማው አሉ። ለእነሱ በእንግሊዝኛ በ2 ደቂቃ ተናገር። 2 ደቂቃ ነው። ቶሎ በል። ሲስዬ ትፈቅዳለህ ልናገር? ምንድን ነው ሲስዬ ትፈቅዳለህ? አፍጦ ሲያይ የደርግ ወታደር መሰለህ እንዴ? የኔ እኮ ነው አካውንቱ። ባይዞ እኔ ሲስንም አውቀዋለሁ። እሱ ድንገት እንደዚህ ላውቀኝ ይሆናል። ገና ለገና የምርጫ ቅስቀሳ እያደረክ ነው አንተ ላይ እንዳይነሳብህ። እንደዛ አይደለም። ለምን በእኔ ላይ ይነሳል? ምን አይነት ፈቅጃለሁ? ሂድ ፈቅጃለሁ። ሲስን ተሆነ ፈቅጄላለሁ። ሂድ አንተ ቀጥል። አሁን አንተ ኮኮ ከዛ በፊት ኢሞ ላይ ፕሮፌት ዳንኤል እየገባው ነው ዝም በል። ቶሎ በል ዋትስአፕ ላይ የጻፍኩልኝ ስማኝ፣ ዋትስአፕ ላይ የጻፍኩልኝ ሳታይ እንደገና ደግሞ ቴሌግራም ላይ ቴክስት ያደረኩልኝ ሳታይ ቤተሰብ ሆነን በቤት ስንት ጊዜ እንደሆነ መጥቻለሁ። እሱን ሳታይ ዳኒ ምን አይነት አገልጋይ ነው ለማለት የእርከው እርቀትን አደንቃለሁ። አይ አፕሪሺየት ኦኬ ዛት ፋር የእርክበትን አፕሪሺየት አደርጋለሁ። ግን አንዳንድ ኢሜሎችንም ዋትስአፕ ላይ የተቀመጠውንም ብታይ ጥሩ ነው እንደ ቤተሰብ። ከዚህ ውጭ ግን ዳድን ግን ምናምን አትበለው፣ አይወድም አይደል ዳድ ሲል ኢሞ ጠፋ እንዴ? ቆይ ተረጋጋ። እኔ የምልህ ሶፊ ትሩ ኮለር ላይ ማን ነው የሚለው? ስልክ አለኝ። ስልክ ልንገራችሁና ትሩ ኮለር ቼክ ማድረግ ትችላላችሁ። አይ ስልክህንማ እዚህ ላይ አትናገር። ለሶፊ ንገረው፣ ለፓስተር ብቻ። ስልክ አለኝ። just you can check who Daniel is. Daniel, okay, you can check. You can go and just dig up the details about the servant Daniel. I am pure and I have a passion to serve the kingdom of God. That's why I left everything and I came here to serve, okay, to preach the gospel. This is በደንብ ይሁን 631 ምናምን ያላችሁ አንዳንዶቹ ደግሞ ሪከርድ የምታደርጉ እናንተ ሪከርድ አድርጉና ዳኒ ምን አይነት ነው ጌታን ነው የምላችሁ። በጣም ቅን የመንግስቱ ቅናት ያለኝ ወንጌል ሰብኬ ማልጠግብ ኦኬ የማንንም መዳን የሚፈልግ አገልጋይ ነው። አዲስ አበባ የሚገርማችሁ ነገር እንደዛ ካለች ከሰፊቱ ምንም በተደላደለ ስራ ላይ ሁኜ የእግዚአብሔርን መንግስት እሺ ብዬ ታዝዤ ነው መጣሁት። ፕሮፌት ኦኬ ፕሮፌት ዳንኤል ይላል። ና ግባ፣ ና እዚህ ውስጥ ና ግባ እዚህ ውስጥ እንዲህ ይላል። እንዴ ደግሞ ኤዲት አድርገን እኔ አይደለም እኮ መጀመሪያ አንተ እንዳልሆንክማ ገብቶኛል። የሚነዳህ ነገር አለ አንተ አይደለም። ምነዳኝ እግዚአብሔር መንፈስ ነው። ገባኝ። እኔ አይደለሁም ስትል እኮ ልክ ነው፣ እውነት ነው እኮ ያልኩህ እኔ እያገዝኩህ እኮ ነው። አይ ኖ ማገዜ ያው ውስጡን ለቀስ እንደሚሉት ነው። ተው ማገዜን። ነገር ግን
ኤዲት ሊደረግ ይችላል። እኔ እየነገርኳችሁ ነው። አይሆንልህ። ሲጀመር ውስጡን ለቄስ ማለት አችልም። አንተ ጴንጤ ነህ። ውስጡን ለፓስተር በል። ከየት አምጥተህ ነው ውስጡን ለቄስ? ውስጡን ለጌታ እንደዛ በለው። ውስጡን ለጌታ ውስጡን ለቄስ ተረቱን ታምናለህ? በተረት ታምናለህ? አላምንም። ታዲያ ለምን አልክ? እንዴት አለ? ያው ብዙ ሰዎች የሀገሬ ሰዎች ሲተርቱ እያሉ ይተርታሉ። ለዛ ነው እንጂ ምን አንተ የእግዚአብሔር ሰው ነህ። በተረት ለምን ታምናለህ? ይኸውልህ ምን አለ መሰለህ ክርስቶስ ኢየሱስ በምድር ላይ ያገለገለ ምሳሌዎችን ይጠቀማል። ከአዲስ አበባ ጅንካ ሄደ ነው እንደምታገለግለው? አይ አሁን ጅንካና ላይ ነኝ። እኮ አዲስ አበባ መጀመሪያ ኑሮ ከአዲስ አበባ ነበር? አዎ በእውነት አዎ። በጣም እኮ የሚደነቅ አገልጋይ እኮ ነው ጋይስ። እንዴ በእውነት ሲስ እኔ አሁን ፕሮፋይልን ልልክልህ እችላለሁ በውስጥ ሲስይ እኔ ውሸት አይደለም። የሁለት ልጆች አባት ነው። የተከበረ ትዳር አለ። አስከፍቶኛል። እዚህ ጋር የሚያውን አብሩን የሚያገለግሉ ዳኒ ቆይ ፕሮፋይል ተው፣ አስከፍተኛል። የኢየሱስ ምሳሌን ውስጡን ለቄስ ከሚለው ተረት ጋር ታገናኛለህ? እንደዛ አይደለም። ምሳሌን ተጠቅሞ ሲያስተምር ነበር ነው እንጂ ምሳሌ አይሆንማ። ይኸውልህ እኔ ያልኩህ እንደገባችሁ ነው ለማለት ነው። በሚገባችሁ ቋንቋ መጠቀምህ ነው እንጂ የክርስቶስ ምሳሌን ከኢትዮጵያ ተረትና ምሳሌ ጋር እናወዳድርም። ምሳሌው ትምህርት ነው። ምሳሌው አወዳደርኩ። ኖ አላወዳደርኩም። እንዴት ልወዳደር ይችላል? አይ እና አሁን ይቅርታ ትጠይቃለህ? እድል ልስጥህ። ምን ነው የፕሮፋይል ላይ አይደለም አልኩኝ። እንደገና የፌስቡክ ላይ የነበረው አፖስትል የሚለው ወደ አገልግሎት ጆይን ከማድረጌ በፊት የነበረኝ ፕሮፋይል ሲሆን በሚያገለግልባት አገልግሎት ፓስተራል ነው ያለው። ስለዚህ በፓስተር ሹመትና ታይትል ነው አሁን እያገለገልኩ ያለሁት። ኦኬ ሲስ መከራው ብል ምን ትመክረዋለህ? ይሄን ዳንኤል ምን ትመክረዋለህ? ካለ ኤክስፔሪየንስ ካለ ሁኔታ ካየው ከሰማው ከተረዳው ምን ትመክረዋለህ? እኔ ሶፊ ይሄን ሁሉ ዋጋ ከፍሎ ከመሀል ከሞቀሽ ከተማ ወጥቶ ጅንካ ላይ እያገለገለ ያለ ሰው እንደው ሶስቱም ኦፊስ ያንስ ነው። አንደኛ አራተኛ አንድ ኦፊስ ብጨምር ባይነ ዲሳውል እንደዛ አይደለም። ባይዘው አንድ ነገር ልንገራችሁ። በዚህ እንኳን ያው የተሳሳተ ነው ብያለሁ። ኢሞ ላይ ነው አሁን ያየው ኦሬዲ ግን አንተ ከፍቼም አላወቅኩም። የኢሞን ሁሉ ተውንልን። አገልጋይ ብለሃል፣ ፓስተር ብለሃል፣ ሐዋርያ ብለሃል። ቶ በቃ እንደውም የኢሞ ይቅር በቃ አላልክም እኮ የፌስቡኩ ከዚህ በፊት የነበረ ነው ብያለሁ። ከዚህ በፊት የነበረ ነው። ከዚህ በፊት የፌስቡኩ ከዚህ በፊት ወደ አገልግሎት ከመምጣቴ በፊት የነበረ ነው። ስማኝ እንደ ጭራሽ ወደ አገልግሎት ሳትመጣ ነው አፖስትል ያልከው? የባሰ እኮ እያባስከው ነው። አዎ ኖ እንደዛ አይደለም። አሁን እኮ ሶፊ አንተ ለመስማት ከታገልክ አገልግሎት እኮ ከትልቁ ነው የጀመረው እኮ ከአፖስትል ነው የጀመረው። እኔ ግራ የገባኝ ደግሞ ሰው ከሙሉ ጊዜ ይጀምራል፣ እሱ ከአፖስትል ነው የጀመረው። በዛ ላይ በእንግሊዘኛ ነው የሚያገለግለው እኮ ሲሶ በእንግሊዘኛ ነው የሚያገለግለው፣ ለዛውም ጂንካ። ሰው ሙሉ ጊዜ ላይ 2 ዓመት 3 ዓመት ታጭቶ ነው ወደ ወንጌላ የሚመጣ። አይ ቆይ ዳኒ ምንድነው ነው ጀስት ዩ አር ማቹር በጣም የበሰላችሁ ናችሁ። ዩ አር ኤጅ በእንግሊዘኛ እንዴት ነው አሁን ከኔ ይልቅ አሁን በእድሜ ታላቆች ናችሁ እንጂ ታናሾች አይደላችሁም። ኤርሚታው ዝም ብለህ ሌላ ነገር አታውራ። ቪዲዮን ከፍተህ ማውራት ነበረብህ አይደለም። ስላለ ነገር አታውራ። አሁን ይኸውልህ ሶፊ ልንገርህ፣ ስማኝ። ምዕመኑ እንዴት ነው የሚረዳ በእንግሊዘኛ ስታገለግል? ቪዲዮ ላኩልኝ። ያን ራሱ ሶፊ እንግሊዘኛ አውራ ስላለ እንጂ እንግሊዘኛ እያወራው ያለሁት የእንግሊዘኛ ሱስ ኖሮኝ አይደለም። አዎ ተምሬያለሁ፣ ጌታ ይባረክ። ቀለም ቆጥሬያለሁ፣ ቴንክስ ቱ ዘ ሎርድ። ከዚህ ውጪ እኔ ላለሁባት አይደለችም። አንተ ደግሞ ዳንኤል ዝም ስለ አትታበይ። እሺ ዝም ስለ አትታበይ። መማርና እንግሊዘኛ ማወቅ የተለያየ ነው። እንግሊዘኛ ቋንቋ ነው፣ መማርህን አያመላክትም። ምን የምታወራው? እኔ ተምሬያለሁ እኮ አልተማርክም አላልኩም እኮ አይደለም።
መማር የሚያውቀውን እንግሊዘኛ ሶፊ አውራ ስላለ እንጂ እያወራው ያለሁት ለእናንተ ለመታወቅም አይደለም። እንግሊዘኛ እውቀት አይደለም። እሺ ክህሎት ነው። እንግሊዘኛ ክህሎት ነው። አሁን ላለሁባት አጥቢያ ደግሞ በአማርኛ ነው የምንሰብከው። ጂንካ አማርኛ የሚሰማ ግሩም ሰው ነው። እየሰማኝ ነው። ግሩም ህዝብ ነው። ከዚህ ውጭ let me advise you የእግዚአብሔርን መንግስት ነው የምናገለግለው። የተለየ አሉታዊ ነገር እስካልመጣ ድረስ just you have to take it ያንን እንድትሉ ፈልጋለሁ። ከዚህ ውጪ የቅድሙን ድንገት ያው ቆንጆ ስም እኮ ነው አፖስትል፣ ፕሮፌት፣ ፓስተር ቆንጆ ስም ነው። ነገር ግን ፕሮፌት የሚል ጸጋ በአንዱ ላይ ሁሉም ሊሰራ ይችላል። በክርስቶስ ላይ ሁሉም ነው ሲሰራ የነበረው። በሐዋርያው ጳውሎስ ላይ ሁሉም ነው እየሰራ የነበረው። መጋቢ ማለት ከመጋቢነት ውጪ ሌላ ጸጋ አይሰራበትም ያለው መጽሐፍ ቅዱስም የለም፣ የእግዚአብሔር የቃሉ ግራውንድም የለም። በደንብ እንጠንቀቅ። እኛ እኮ ጸጋው አይስራብህ አይደለም ዳንኤል፣ ስሙን አትቀያይረው። አንድ ሰው ሐዋርያ ሆኖ የነብይነት አገልግሎት ወይም ጸጋ ሊገለጥበት ይችላል። አስተማሪ ሆኖ ሊተነብይ ይችላል። አስተማሪው እኮ የወንጌላዊ ስራ ነው የሚሰራው። አንተ ግን ስሙን አትጠቀም። 3 ቦታ 4 ቦታ እየቀያየርክ ነው። ሚዲያ ላይ ስለሚመጣ ነው። ምን ይላሉ መሰለህ? አውቀው ከፊታቸው ሌላ ስም ይጨምሩና የሰው ገንዘብ ያጭበረብሩና በዛ ስም ሲፈልጓቸው ሰዎቹ ድጋሚ ያገኟቸው። ምክንያቱም እናንተ ወዲያው ስትበሉ ትቀየራላችሁ። ተወፍሩና ስም ቀይራችሁ ስትመጡ እሱ ነው አይደለም። ያ ልክ ዮሐንስ ወንጌል ምዕራፍ 9 ላይ ያለው አይኑ ሲሄዱ ሌላ ነው፣ ሲመለሱ ተፈውሷል። እሱ ነው እሱ አይደለም እንደተባባሉት ግራ እንደተጋቡት እናንተም እንደዛ ግራ እያጋባችሁ ነው። አንተን አይደለም ፐርሰናሊ አክቹአሊ እረፍ። በደም ስሙኝ እናንተ ኤርሜ ምናምን ያልከኝ ወንድም በደም ስማኝ። ጀስት ምንድነው ኢሞን እየተጠቀምኩ አይደለም። ሶ ምንድነው ማድረግ ያለብኝ? ኢሞን አውት ኦፍ ፈንክሽን ነው ማድረግ ያለብኝ አንዱ። ሁለተኛው ፌስቡክ አፖስትል ዳንኤል የሚል ነው ኦኬ ያለው። ግን አሁን የሚገርማችሁ ነገር ትዝ አላለኝም። በእውነት ነው የምልህ ፓስተር ነው ትዝ ያ ደግሞ የነበረው አገልጋይ ከመሆነ በፊት ነው። ሲስ አንተ በተናገርከው ላይ እኔ የቤተክርስቲያን ተከላ ለማገልገል እዚህ ጋር ውስጥ ታች ሆነው የሚጽፉ ሰዎች አንድ ማስረጃ ልስራልህ። ቆይ ይኸውልህ አንድ ማስረጃ ልስራልህ። ሲሶ አንተ አሁን በዚህ ተሰናክለሃል ወይስ አልተሰናከልክም? አሁን ሲሶ ከተሰናከለ ስንት ሰው እንደተሰናከለ ቆይ እንስማ። የምር እንዲሁ በሳቅ ለፈው ብዬ ነው እንጂ በጣም ነው የተሰናከልኩት። ከዚህ በላይ ምን የሚያሰናክል ነገር አለ? ሰው አንድ ነገር ነው መሆን የሚቻለው። እሺ ቆይ ሴፍና ለታየከ ሴፍ እንግዲህ አሁን ሲሶ ከተሰናከለ እንግዲህ ስንት ነገር የሚያቅሰው ሲሶ ከተሰናከለ፣ እስቲ ከታች ያላችሁ ሰዎች ተሰናክላችኋል አልተሰናከለ? ቆይ አንድ ሌትስ ሲ ይቅርታ ለመጠየቅ ምን ይጠቅም? ከታች ያላችሁ ሰዎች ተሰናክላችኋል፣ ተባርካችኋል፣ ተጭበርብራችኋል፣ ተጠቅማችኋል? የቱኛው ምረጡና ጻፉ። ቶሎ በል አንተ ዝም ብለህ ተሰናክለናል እያሉ ነው። አሁንም እኮ የፌስቡክ እኮ አሁንም አፖስትል ነው የሚለው መቀየር ይችል ነበር ካልፈለገ። ቆይ አንዴ ተሰናክላችኋል? አቤት እና እንዴት እናድርግ? 50 ነው 50 ነው። እዚህ ውስጥ ህይወት የለማ። there's no life in here። እዚህ ውስጥ ህይወት የለም። 50 ነው። ዳኒ አንድ ሰው ብቻ እኮ ነው ካልፈለግከው በስህተት ከሆነ መቀየር ለምን ቆየ? ቆይ 50 ነው ያው አንተ 50 ነው ትላለህ። ስለ አንድ ሰው ነፍስ አታሰናክል የሚለውን አንተ 50 ነው ከ600 ሰው 300 ተሰናክለናል ብሏል። አይሆንም ትላለህ።
ወንድምን አታሰናክል የሚለው በእንደዚህ ነው። ይሄ ነው መሰናከል። ምን አደረግኩኝ? ምን አይነት የስህተት ትምህርት አስተማርኩኝ? ኦኬ ምንድን ነው መሰናከል? ዳኒ ከዚህ በላይ ትምህርት አለ እንዴ? ያለውን ኮኖንኩ እያልክ እኮ ነው። ከዚህ በላይ ቆይ ልንገርህ። ቆይ አንተ በእውነት በመጽሐፍ ቅዱስ የምታምን ወንድሜ ነህ ብዬ ነው የሚያምነውና በክርስቶስ ላይ ሲሰራ የነበረው ጸጋ ምን ያህል ጸጋ ነው? በሐዋርያው ጳውሎስ ላይ ሲሰራ የነበረው ጸጋ ምን ያህል ጸጋ ነው? ኦኬ እነሱ እነማን ተብለው ተጠርተዋል? ኢየሱስን ማን ስሉት ነበረ? አብስን እና አጠራራቸው ደግሞ አኪውረት ነው። ጸጋው በሱ ላይ ሲሰራ ስለነበር ምንም አልተሳሳቱም። የተሰናከለ ሰውም አልነበረም። አስተማሪ ነው ኢየሱስ፣ ነቢይ ነው፣ መጋቢ ነው፣ እረኛ ነው። እንደገና ደግሞ አፖስትል ጭምር ነው። ኦኬ ቤተክርስቲያንን የተከለ ነው ኢየሱስ። በአፖስትልነትና በአስተማሪነትም ድረስ ያስተማረ ነው ኢየሱስ። ቤተክርስቲያን የት አካባቢ የተከለው? ማቴዎስ 16:18 ላይ ምንድን ነው የሚለው? ምን አለ? እኔ እምልሃለሁ አንተ ጴጥሮስ ነህ፣ በዚችም አለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም ብለው ጴጥሮስ በተናገረውና በሰበከው ስብከት ላይ ማን ነው ቤተክርስቲያንን የተከለው? ማን ነው የተከለው? ምን ነበረች? እሺ የአጥቢያዋ ስም ምን ነበረ? የአጥቢያውን ስም ድንገት ኤፍቢአይ እንበለው ወይስ ሌላ እንበለው? አየህ ቤተክርስቲያን ደስ ያለን እኔ ምን አውቃለሁ። ቤተክርስቲያን እና እናንተ ነን። እኛንን የተተከል ነው። ሉክ እኛንን አንተ ራስህ አይደል እንደ ቤተክርስቲያን ተክሏል ያልከው? አይ በጣም ኖ ተናዳል። አየህ ለምን መሰለህ? አይደለም በእውነት እናደርጋለን። አዳምጥ አንዴ። ኢዮብ ምዕራፍ 5 ቁጥር 2 ላይ ሞኝን ሰው ብስጭት ይገለዋል፣ ቂሉንም ቅናት ያጠፈዋል ይላል። አንተ መንፈሳዊ ሰው ነህ፣ እንዴት ትበሳጫለህ? ገና ተናገሩኝ ብለህ እንዲህ ከተበሳጨማ ቢደበድቡ አንተ በኮብልስቶን ነው የምፈነክተው ማለት ነው። አየር ጤና ላይ ተደብድቤያለሁ። ባይዘው አየር ጤና ላይ ጌታ ይክበር እና ሁሉ እነዛ ሁሉ ተደብድበው እንደኔ አክሊል ናቸው። ጨዋታ አትቀይር። እኛ ቁም ነገር ይዘን ዳኒ። እኔ ግን አንድ ሀሳብ አለኝ፣ አዲስ ሀሳብ። ዳኒዬ ፓስተር ሶፊን ብትጋብዙት እናንተ አጥቢያ ፓስተር ሶፊ ሆላውን ልንገርህ ወንድም፣ በዚህ እንትነስ ያንስ ነው ሶፊያ እንደ ሀሳብ የቤቱን የግሪዳ ቀለም ለማይቅ አሁን በዚህ እኮ ማታ ቆራ ይሉ አታይም እኮ አይደለም። አረንጓዴው ክሮም የሚሰራበት ነው። አረንጓዴው ለምላሜ የሚያሳይ ወይ ጂንካ ሶፊ ጋበዝ የምትሉ ከታች አንድ ቁጥር ጻፉ። ጂንካ እነሱ አጥቢያ ቢያገለግሉ ወይ ዳኒ ሄደ እንዴ? ሶፊ እዛ እንዲያገለግል ፈለኩ እነ ዳኒ ጋር ሶፊ ማይ ፕላዛ ጋር ማካቶ ጋብዘኝ። አይ በጣም መጣው የተወደዳችሁ ማይ ፕላዛ ጋር መጣው ማይ ፕላዛ ጋር ነው። አዎ እሺ መጣው ዳኒ አንጠልጥለህ እንዳትል ቤቱን ዘግተህ አንጠልጥለህ እንዳትል ፓስተር ሶፊ። ኦኬ በደንብ መጥራት አለበት። አንደኛው እኔ ምንም እኮ ችግር የለውም። ስህተት ከሆነ ጀስት ምንም ችግር የለውም። ይቅርታ ማለት የተወደደ ህዝብን ምንድን ነው የተወደደ ብቻ ሲሶ ተሰናክያለሁ አለ። የተሰናከልክበትን ርዕስ ተናገር አብራራ ብልህ ልታብራራልኝ አትችልም። ዳኒ ከዚህ በላይ የሚያሰናክል ነገር ምን አለ? አንደኛ ገና አገልግሎት ሳትጀምር ራስን ማህበራዊ ሚዲያ ላይ መተህ ሐዋርያ ነኝ አልክ። እሺ ይሁን አለ። ከዛ ሌላ መረጃ ደግሞ ሲፈልግ ኢሞ ላይ ፕሮፌት ነኝ አልክ። እዚያን ቲክቶክ ላይ ደግሞ ሰርቫንት ወይንም ከዚህ ቀደም እንደራሱ ሰምቻለሁ ፓስተር ነኝ ስትል እና እነዚህ ሶስቱ ነገሮች እንዴት ሰው ያሰናክልም ትላለህ? በዚህ በምንድን ነው የተሰናከልከው? ከህይወት መንገድ የተፈናቀልከው መንገድ አለ። ያሉን ኮንዩን አንድ የክርስቶስ አገልጋይ ነኝ የሚል ሰው ሲዋሽ እንዴት ነው ማለት ሰናከል? ነዋሸት አይደለም እየነገርኩኝ ነው።
ኢሞ እኔ አይደለሁም ኢሞን የከፈትኩት። በእርግጥ ይኸውልህ እኔ አንድ ነገር ከዳኒ የተረዳሁት ስህተት የስፔሊንግ ስህተት መሰለኝ። ፓስተር ላለው ብሎ አፖስትል ብሎበት ነው ፌስቡክ። አይደለም። እኔ ደግሞ ለምን አልቀየረውም? የፌስቡክ አፖስትል የሚለው አሁን ቀይረዋለሁ፣ ችግር የለውም። የፌስቡክ አፖስትል የሚለው አንድ ነገር እኮ አሁን ዳኒ ያልተረዳኸው አንተ አፖስትል ብለህ ባረከው ነገር የሐዋርያቶች ስም እኮ ጠፍቷል እኮ። ለምን ተብሎ ነው የጠፋው? ያልሆንከውን ነኝ ብለህ በሐዋርያ ስም ሐዋርያ ነው ብለው የተከተሉ ሰዎች አሉ። አንተ ለምን ወደ ኦፊስ ለምን ፓስተር ወደ ኦፊስ ለምን እንሄዳለን? እኛ እኮ የእግዚአብሔር ልጆች እኮ የተባልን ሰዎች ነን እኮ ከስም ሁሉ በላይ የሆነ አሁን እኮ ነው ለአንተ እኔ እኮ የሚያናደኝ ዳኒ ተው ነበር ለአንተ ሲሆን እኮ ታዲያ አንተ ወደ ኦፊስ እንዳንሄድ ከፈለክ አንተ ለምን ወደ ኦፊስ ሄደ ሐዋርያ ነኝ አልክ? ወደ ሐዋርያ የነበርኩት ከዚህ በፊት የነበረኝ ፕሮፋይል ነው፣ እየተጠቀምኩ አይደለም። ትዝ ቢለኝ ኑሮ ይቀይረው ነበር፣ አሁንም ይቀየራል። ያኔ ግን እንደዛ ዳኒዬ ትዝ ሲልህ ሐዋርያ ትዝ ሳይል ፓስተር ይሆንክ ነው የምኖረው። ፓስተር እንደዛ ሳይሆን እሺ እንደፈለክ በቃ ኖ እንደዛ አይደለም። ፌስቡኩን እየተጠቀምኩ ስላይደለው ትዝ ስላላለኝ ነው እንጂ እቀይረው ነበረ። ቸርችም እኮ የሚገርም የኔ ተልእኮ ውስጥ አይደለም አሁን ያለው። ሰዎች እንኳን ቢያዩ ያርሙኛል። አየ ለነም ጥሩ እኮ አይደለም። ስለዚህ እኔ ፓስተር መሆኔ እንጂ የምታወቀው አፖስትል መሆኔ አይደለም። ከዚህም የተነሳ አስታወስከኝ። አሁን ኤዲት አደርገዋለሁ፣ ሂጄ አስተካክለዋለሁ። ዳዝም ማተር ያኔ ለምን ዳኒ የቤተክርስቲያን መሪዎች ትዝ ስላላላቸው መሰለኝ እኮ ያላረሙ አይደለም። ፌስቡክ ላይ አክቲቭ አይደለም እየተጠቀምኩ ወይ ፌስቡክ የላቸውም። እሺ እኔ እድል እየሰጠው ነው፣ እየፈረድኩብህ አይደለም። እኔ እድል እየሰጠው ነው። አትፈርድም አንተ እኮ ፈራጅ አይደለም። አውቃለሁ። እኔ እድል እየሰጠው እንድታብራራ ስለከሰሱ በዚህ ጉዳይ ተነስቷል ስም አጥራ እያልኩ ነው እንጂ እኔ እኮ ክስ አይደለም። አዎ ጥሩ ነው። ምን አለ መሰለህ ከዚህ በፊት የሚገርም ነገር ወደዚህ ተልእኮ ገብቼ በመጋቢነት ከማገልገል በፊት የእግዚአብሔርን መንግስት የማገልገል መሻትና አይደለም። ቆይ ልንገርህ አንተ አስጨርሰኝ እንጂ። እሺ ገባኝ። በዚሁ አብረህ መልስ ብዬ ነው። ይኸው አሁን እኮ ቴክስት እያደረጉልኝ ነው። ሐዋርያ ነኝ ብሎ ሞክሮ አልሳካ ሲለው ነው ወደ ፓስተርነት የሞከረው። ፓስተርነት ሞክሮ እምቢ ሲለው አገልጋይ ብሎ ነው። ይኸው ከጂንካ ነው የሚጽፉት። ይበሉ ጂንካ ከሆነ ደግሞ ጀስት ፕሮፋይል ላይ ቴክስት ይላኩ፣ ስልካቸውን ይላኩ፣ አብረን ጌታን እናገለግላለን እኮ። ይኸው እንደገና ጂንካ ላይም ራእይ ያለኝ ብሎ ከቸርቹ ወጥቶ ሌላ ሰው ቤት የጸሎት ህብረት አቋቁሟል። በጌታ በኢየሱስ ስም ይሄ በእውነት ቤትን ግን አጽናው። እሺ የርኩስ ቤት አይሁን፣ የውሸት ቤት አይሁን። በቃ ፕሊዝ ወድሃለሁ፣ አከብረሃለሁ። ይሄ ምንም አይጠቅመንም፣ አንጸንም። ውሸት ነው። ኦኬ ውሸት ነው አይባልም። እንደዚህ እኮ ታዲያ ውሸት ከሆነ አረጋግጥ። ውሸት ነው እንዳንል መንገሬ ሐዋርያ ነበርኩ ትላለህ። ዳኒ አንድ ከአንዱ ወደ አንዱ አንዴውል ዳኒ ከኔ ጋር እኔ እየተበሳጨው ነው አሁን ውስጤ። በቃ ቁርስ ራሱ መብላት አቃተኝ። ቁርስ ልበላ በልተሃል። አውራውን ቀጥለ አውራ። በልተሃል አንተ። እግዚአብሔር ረድቶህ ይህ መቴ በላ እንዴ? በመንፈስ ሶፊ ጋር ነህ እንዴ ፓስተር? እንዴ አንተ ምን ሆነህ ነው? ሳታይ ነው እንዴ በልተሃል የምትለው? አንተ ስትበላ አይደል እንደ በልተህ ስትጨርስ አይደል እንደ ገዝተ ላኩልህ። ምንድነው ነብይነቱ እየተገለጠ ነው እንዴ? ኧረ ዝም ብለህ አታውራ ዳኒ፣ በእናትህ ምንድን ነው የምትለው? ቅድም ላይቭ ላይ ያቺን 15 እንቁላል ስቀምስ አይተዋል። በቃ ቁርስ ኧረ እስኪ አንድ በልልኝ። ይሄንን ከማውራቱ በፊት አፖስትል ብዬ የተጠቀምኩትን ክሊር እያደረኩላችሁ ምን ነበረ? ወደዚህ አገልግሎት ከመምጣቴ በፊት የእግዚአብሔርን መንግስት የማገልገል ቅናት ስለነበረኝ
ያላደረኩት ነገር የለም። መቻለኝን ሁሉ ሄጃለሁኝ። ከዚህ የተነሳ እግዚአብሔር ገርማት ይሄን በቀጥታ መልስልኝ። ይሄን በቀጥታ መልስልኝ። አፖስትል ከመሆን በፊት ቸርቹ ላይ ወንጌላዊ ተብሎ ይጠራ ነበረ። ይሄው ውሸት እንግዲህ ወንጌላዊ ተብሎ ይጠራ ነበር። lie is from ምን ላይ ነው? ታች no lying is from demon እንደዛ ነው። ቆይ እዚህ ጋር ፓስተር ከበደ አለ እዚህ ጋር የረጅም ዓመት አገልጋይ ነው አውቀዋለሁ። አንድ ሰው በአፖስትልነት፣ በአገልጋይነት፣ በፓስተርነት፣ በነብይነት ይጠራል እንዴ ፓስተር? ኖ ፓስተር ከበደ ከመመለሱ በፊት ቆይ ቀጥል ፓስተር። አመሰግናለሁ ስለተሰጣኝ እድል። መጀመሪያ ወንድም ነው የሚባለው። መጀመሪያ ወንድም ዳኒ ተብሎ ይጀመራል። ፓስተር እሱማ ሲጀምር ወንድምም እኮ አልጀመረም። ሲጀምር ራሱ ተብሎ ይጀመርና ወንድም ተብሎ ከተጀመረ በኋላ ድሮ ወንጌላዊ ነው በጣም ትልቅ ቦታ የነበረው። ወንጌላዊ እገሌ ሲባል በጣም ደስ ይላል። ለዛም ደግሞ ያደኩባት ሙሉ ወንጌል ሙሉ ጊዜ ለመቀበል 3 ዓመት ተኩል ታስቀምጣለች። የእይታ ጊዜ 3 ዓመት ተኩል ተቀምጤ በጣም በብዙ ነገር ውስጥ አልፌ ተቀብለናል ተብለው ሙሉ ጊዜን ተቀብለናል ከተባለ ወንድም እገሌ ተብለው ከዛ ደግሞ ወንጌላዊ ለማድረግ ደግሞ የራሱ የነበረው ደግሞ ዘመናቶች አሉ። ወንጌላዊ ይደረጋል። ከወንጌላዊ በኋላ መጋቢ ይሆናል። አፖስትል አሁን ቅርብ ጊዜ ነው። ድሮ እንፈራ ነበር አፖስትል ሲባል ፓስተር ልክ ነው። እና ገና አገልግሎት ሳይጀምር አፖስትል ከተባለ ዳኒ ቢያስተካክለው የሚለው ነው። እኔ ከባድ ነው። ገና አገልግሎት ሳይመጣ አፖስትል አይባልም። ምናልባት እንዴት እንደዛ እንዳለ እንትኑን ባላቆም መሰረታዊ ነገሩን ባላቆም ከመጀመሪያ ጀምሮ በቀልድ አፖስትል ተብሎ አይወጣም። ፓስተር ለአንተም ጥያቄ አለኝ። ወንድም ተብሎ ከዛ ወንጌላዊ ከዛ ፓስተር ይሆናል። ከፓስተር ቀጥሎ ምን ይደረጋል? ነው ፓስተር ላይ ይቆማል? አይ የነበረን እኮ ነው በፊት የነበረን ነው። ከዛ አይደለም የእሱን ስህተት ለማረም መታ አንተም ሳትክ እኮ ፓስተር። ከዛ ወንጌላዊ ከወንጌላዊ ቀጥሎ ፓስተር ይደረጋል የሚላለ እንደ መጽሐፍ ቅዱስ ላይ የቸርቼን ያለው እኮ ውጪ የርክ ስለሆነ በእንግሊዝኛ ካልሆነ አይገባኝ። ይኸውልህ አሁን ክላሪቲው ኤክስፕሌኔሽኑ በእንግሊዝኛ ካልሆነ አንተ አይገባኝ። ለዛ ነው አሁን ተረዳው። እሺ ቪዲዮ አብራና በእንግሊዝኛ አውራ። ቪዲዮ አብረታ በእንግሊዝኛ አውራ። ቀጥል። Okay. My brother, as Pastor Kebede said, I am your brother. I am your brother because we all are the son of God. After accepting Jesus Christ as our life savior, we are called the family of God. And we do have the divine DNA. Because of that, Jesus Christ is our older brother, and we are here. ኮሜንት ላይ ኤክስሬ ሩም ነው እንደ ያለው እያሉክ ነው። ከጀርባ ያለው ባክ We do have
ኖ ፕሌስ እንትን ነው ቻርጅ እያደረኩ ስለነበረ ነው። ቻርጅ እያደረኩ ስለነበረ ነው ከቤት የስ ማይ የአሁኗን ሎርድ በአማርኛ ድገማት። ማይ የአሁኗን ሎርድ በአማርኛ ድገም። የአሁኗን በአማርኛ ድገማት። ከዚህ በፊት ወደዚህ ተልእኮ በመግባትና ፓስተር ሁኜ ተሹሜ ወደዚህ ከማገልገሌ በፊት ከዚህ በፊት የቸርች የመትከል ራዕይ ነበረኝ። እዚህ ምንም እኮ አይደለም እኮ የራስ ቸርች ማለት ነው። የስ ኦፍ ኮርስ ቾዝን ጀነሬሽን የሚል ቾዝን እሱን ነው የፈለግኩት። አሁን መጣ እኮ እሱን ነው። አዎ ቾዝን ጀነሬሽን ኢንተርናሽናል ቸርች ለመክፈት ያልሄድኩት በሰውኛ። ኦኬ። ስለዚህ ለሱ ብለህ ነው ሐዋርያ ነኝ ያልከው? እሱን ቸርች ለመትከል አስበህ ነው? ታንክ ዩ በቃ አሁን በቃ አሁን I get your point። አሁን ጥሩ ነው የመጣው። ስለዚህ ቸርቹ ሞከርክ? መሞከር ብቻ አይደለም። I bought 2 speakers right and the left but you know because of the finance and the time of God I shifted that one because የእግዚአብሔር ጊዜ ስላልነበረ ቸርቿ ተዘጋች አይደል? የእግዚአብሔር ጊዜ መዘጋት አይደለም፣ መዘጋት አይደለም። አንደኛው He said the only problem is financial problem. Not only the financial problem. If the finance is the problem, You are not the time of God. Come on, man. No, that's not. You know, if there is a shortage of finance, that means it is not the exact time of God. If it is the exact time of God, there will be the financial provision from the Lord. I believe this. When I face such kind of struggle in my life, no, Sarvaj Daniel, if there is a vision, there is a provision. Yes, I do have a vision, but that my vision may not be at that time. So if you don't have a provision, that is not a vision. That is a vision eye clinic. A person can have a vision, no problem. But that vision will be applied after the provision. If there is a delay of provision, that means it's not the exact time to be applied. Okay, to be applied. I believe this because our Lord is a corrected Father. When we follow the divine direction, when God leads